የተወደዳችሁ የቲክቶክ እና ዩቲዩብ ቻናል ጓደኞቼ እንደምን አመሻችሁ። እኔ ጓደኛችሁ ደህና ነኝ። ዛሬ አንድ ነገር ይዤ መጥቻለሁ። ይኸውም አንድ በተለይ ቅሬታ መሳይ ነገር ነው። ይኸውም እንደ ከፋ ስፔሻሊ በደቡብ ምዕራብ ደረጃ ማለት ይቻላል ከፋ ዓለም የሚመሰክረው አንድ እውነታ አለ። ይኸውም ደን በመጠበቅ ልምድ ያለው ማህበረሰቡ ይህን ተከትሎ ብዙ ፕሮጀክቶች በደን ስም ይመጣሉ። ብዙ ፈንድ ይዞ ይመጣሉ። መነሻ ነገሮችም አሉ። ነገር ግን እኔ ቅሬታ የከፋ ህዝብ ደንን በጠበቁ ልክ ተጠቃሚ አይደለም የሚል ክርክር አለ። ምክንያቱም ይኸውም ሌሎችን ዲቴይል ባላቅም ማለት ሬድ ፕላስ የሚባል ፕሮጀክት በተለይ አቶ መለስ ዜናዊ ኮፐንሃገር ላይ ስለ አየር ንብረት በጣም ይሞግታሉ። ይህንን የእርሳቸውን ሌጋሲ ይዞ ዓለም ሀገሮች አፍሪካን መካስ አለባቸው በሚል ክርክር የመጣ ፕሮጀክት መሆኑን በተለያዩ ስልጠናዎች በሬድ ፕላስ ስልጠና ወስጃለሁ። ደስ ይላል መሪዎቹ። ነገር ግን የኔ ክርክር ምንድነው እንደ ከፋና እንደ ደቡብ ምዕራብ ፕሮጀክት ይዞ የመጣው በተለይ አሁን ሀገሪቱ የያዘችው የግሪን ሌጋሲ ያ እውነት ሆኖ መጨረሻ ላይ የሚያመጣው ኢምፓክት በጣም ከፍተኛ እንደሆነ ብዙ ጥቅም ይዞ እንደመጣ ይታወቃል። ነገር ግን ተከላው ላይ እኔ ሳላመሰግን አላልፍም። ክቡር ዶክተር አብይ አህመድን በጣም ኢትዮጵያን በዓለም መድረክ ከፍ እንድትል ያደረገ ተግባር ነው። ነገር እንደ ከፋ ሬድ ፕላስ የሚባል ፕሮጀክት ይዞ የመጣው መርሆ ውስጥ አንድ ያልተመቸኝ ምንድነው ድሮ የከፋ ባለአባቶች ገፒታታዎች ቃልቻዎች በጣም ደን ጥበቃን አሳምሮ ያውቃሉ። ከዛሬ 1500 ዓመት ከ1000 ዓመት በፊት ደን በደንብ ይጠበቃል ከፋ ውስጥ። ያም ባልተማረ ባልተረዳ እውቀት ማለት ነው። ሀገር በቀል ኢንዲጂነስ ኖሌጅ በምንለው ይጠበቃል። አሁን ግን ሰው ስለ ደን ተመራምሮ በፎረስተሪ ዲግሪ ማስተር ፒኤችዲ ይዞ ስለ ደን አውቃለሁ የሚለው። የኔ ቅሬታ ምኑ ላይ ነው? እንደኔ ተመራምሮና ተምሮ ዶክተር በፎረስተሪ ይዞ ስለ ደን ያወቀ ሰው ብዙም እኔ አልገረምበትም። የከፋ ባለአባቶች የከፋ ጎሳ መሪዎች ያን እንግዲህ ከ1500 ዓመት በፊት ትምህርቱ ያለበትን ሳይንሱ ያለበትን ሁኔታ ማወቅ ቀላል ነው። ስለዚህ በዚህ ውስጥ ይህን ደን ጠብቆ ያቆዩ አባቶቻችን የነሱ አስተዋጽኦ መረሳቱ በጣም እንደ ባለሙያ እንደ አንድ ዜጋ እንደ አንድ ከፋ ማህበረሰብ ልጅ በጣም ነው የሚሰማኝ። እና ይኸውም ካርቦን ትሬዲንግ ወይ ካርቦን ሽያጭ ከደን ተከላ በኋላ የሚመጣ በተለይ ያደጉ ሀገሮች ለአፍሪካ የሚክሱበት አቶ መለስ ዜናዊ በዓለም መድረክ የተከራከሩበት ጉዳይ ሬድ ፕላስ መርሆ ምናልባት ሬድ ፕላስ አሁን ፌዝ አውት አድርጎ ከሌላ ፕሮጀክት ጋር ተጣምሯል። የእሱን ፕሪንሲፕል ብዙም እውቀት የለኝም፣ ስለዚህ እየተናገርኩ አይደለም። ነገር ግን
የቀድሞ ኢምፕሊመንት የሆነው እና አሁን ፌዝ አውት አድርጎ ከሌላ ፕሮጀክት ጋር አሁን የተጣመረውን ሳይሆን ቀድሞ የተተገበረውን የረድ ፕላስ መርሆ ላይ ሰፊ ቅሬታ አለ። ይህን ደግሞ ብዙ መድረኮች ላይ በደንብ የራስን ሀሳብ አንጸባርቃለሁ። ምክንያቱም ምን ይላል ካርቦን ሽያጭ ሲመጣ ነባሩ ደን ካርቦንን ምን ያክል እንደሚያምቅ ተለክቶ በቶን ይቀመጥና አሁን የሚተከለው ችግኝ አድጎ ደን ሆኖ እንደገና ሲለካ ያ ልዩነት ነው ክፍያ ሊፈጸም ይችላል። ፎር ኤግዛምፕል ለምሳሌ ከፋ ዞን ውስጥ ያለው ደን ከአቶሞስፌር ትራፕ የሚያደርገው ካርቦን መጠን በቶን ተለክቶ ለምሳሌ 500,000 ቶን ቢሆን አሁን በምናደርገው ጥረት ችግኞችን ተክለን ደንን አሰፍተን 700,000 ቶን ቢደርስ 700 ሲቀነስ 500,000 200,000 ቶን ብቻ ክፍያ ይፈጸማል የሚል ነው እኔ ስልጠና ላይ የተነገረኝ ማለት ነው። ስለዚህ ይህ ፕሪንሲፕል የመርሆ በጣም አድሎ ያለበት ቢያዝ ይኖራል። ምክንያቱም ይህን ማህበረሰብ ዜሮ አድርጎ ሌሎች አካባቢዎች ላይ ስለ ሁምቦ ወላ ይሾህ ክፍያ ይፈጸማል። ይሾህ ደን ነው። እኔ ድሮ ሃይ ስኩል ሲማር ደን የሚባለው ዴፊኒሽን አለ፣ ጂኦግራፊ ላይ ተምሬ አለፍኩት። አሁን ግን ይሾህ ደን ነው ለማለት 2 ሜትር ከፍታ ያለው የሆነ ካኖፒ ያለው ደን ነው ተብሎ አዲስ ዴፊኒሽን መጣ። ይሄ ደግሞ የከፋን፣ የኢሉባቦርን፣ የሸካን፣ የቤንች ሸኮን ደን ላለመቀበል ተብሎ የወጣ ፕሪንሲፕል ነው የሚመስለኝ እንደኔ። ስለዚህ ይሄ ደግሞ ወዴት ይወስዳል? ማህበረሰቡን ትልቅ ደኑ ላይ እንዳይተማመን አድርጎታል። ከመተግበሩ በፊትም ስንል ነበረ። አሁን ትግበራ ላይ ሲገባ ያየነው ይሄንን ነው። ስለዚህ ደን ዙሪያ ያለው ማህበረሰብ ተጠቂ ነው በብዙ ነገሮች። ለምሳሌ በጦጣ ይቸገራል። ያለማውን ሰብል ጦጣ ይዘርፋል፣ ዝንጀሮ ይዘርፋል። ቢኮዝ እነሱ ሆምላንድ ነው መኖሪያቸው ስለሆነ ከዛ እየወጡ እነሱ ህይወታቸውን ሰስቴን ለማድረግ የአርሶ አደሮችን ሰብል ያወድማሉ። ስለዚህ ይህንን ኮምፖንሴት በሚያደርግ መልኩ ፕሪንሲፕሉ ሪቫይዝ መደረግ አለበት የሚል ቅሬታ ነው። ምክንያቱም አንድ ዝንጀሮ ከሆነ ጫካ ከሆነ ሆምላንድ ከሚትኖሩበት ቤት ተነስታ የሆነ ኢንሰርች ኦፍ ፉድ ምግብ ፍለጋ አርሶ አደሮችን ማሳ በምን ያክል ራዲየስ ውስጥ ዝንጀሮ ትጎበኛለች የሚለው በጥናት መጠናት አለበት። አሳማም እንደዚህ አንድ አውሬ አርሶ አደር ሰብል የሚያወድም ከሚኖርበት ጫካ ተነስቶ ምን ያክል ሰፈር ውስጥ ምን ያክል ኪሎ ሜትር ምን ያክል ራዲየስ ውስጥ መጎብኘት ይችላል የሚለው ጥናት መረጋገጥ አለበት። እዛ ዙሪያ ያሉ አርሶ አደሮች ዲማርኬት ሆነ ተከልሎ ልዩ ኮምፖንሴሽን ያስፈልጋቸው፣ ካሳ ያስፈልጋቸው። ይህን ስላቸው አለ ምክንያት አይደለም። እነኚህ ጫካ ዙሪያ ያሉ አርሶ አደሮች ልጆቻቸውን በትክክል ማስተማር አይችሉም ትምህርት ቤት ልኮ። ምክንያቱም ለምሳሌ ሰፈር ላይ አንድ ሰው ብሞት እድሩ እዛ ቀብር ላይ ካልተገኘ ይቀጣል። ወሰደም አላቸው። በእድር ላለመቀጣት ልጁን ከትምህርት ቤት ያስቀራል። ምክንያቱም ዝንጀሮውን እዛ ተክቶ ለቅሶ መሄድ አለበት ይሄ ሰውዬ። ካልሆነ ደግሞ እህሉ ይወድማል ማለት ነው። ትምህርት ቤቱ ልጁን ትምህርት ቤት ከላከ እሱም ለቅሶ ከሄደ እህሉ ይወድማል። ብዙ ቤተሰብ ዝንጀሮ እህል በላ እናንተ ብሎ አወደም ጭቅጭቅ አለ።
ተጠንቷል ወይ ነው። አብዛኛው ደን ዙሪያ ያለ አርሶ አደር ሳይሆን ከደን ሪቆ ያለ ሰው ነው የደን ውጤትን እየተጠቀመ ያለው። ይሄ ደግሞ እስቲ እንደውም ብዙ የከፋ ምሁራን በየቦታ ያላችሁ ይሄን ስንከራከር እኛ የምትኮረኩሙ አላችሁ፣ ትልቅ ፖዚሽን ላይ ያላችሁ የእኛ መማር የምችል ሆነ እኛን ማህበረሰብ ጉዳይ ማወቅ ያለበት ሰው እንዲያውቅ ማድረግ ካልቻለ ለምን ዩኒቨርሲቲ ገባ? እንጀራ ለመብላት ከሆነ ምን እንጀራ ከዋለ ብዙ አማራጭ አለ። ሰው እኮ ባሪያ ሆኖ እኮ እንጀራ መብላት ይችላል። እንደውም ባርነት ውስጥ ነው በጣም ቁንጣን እስከሚይዝ ሰው በጣም ጠግቦ እንጀራ የሚበላ። እንጀራ ጉዳይ አይደለም እኮ ዩኒቨርሲቲ ያስገባው አላማው እንጀራ ለማግኘት ብለን ብንማርን በተሻለ መጠን እኛን ማህበረሰብ ማገልገል የሚችልበት አቋም ላይ መቆም አለብን። አትኮርኩም። በምናገኘው መድረክ በምናገኘው ቦታ ላይ ስናነሳ ተረዱልን እባካችሁ። በዚህ ምክንያት ዛሬ ደን እየተጠበቀ አይደለም። ምክንያቱም ይሄ ተጎጂ ማህበረሰብ ካሳ የለም አላገኘም። የሚመጣ ነገርም በቂ አይደለም። የአንድ ዶሮ ገዝተን ሰተን ያን የተጎዳን ያክል ይኪሳል። በየትኛው ፓራሜትር ነው? በየትኛው መለኪያ ነው? እባካችሁ እንደኔ የሚመጣ ፕሮጀክት እዛ አካባቢ እኮ አርሶ አደር ልጅ በቅርብ እንዲማር ለምን አንድ ትምህርት ቤት ገንብቶ አይሰጥም? ይሄን ኖሮ ደን ህግ ባይኖር እንኳን ህግ ለመክሰስ ምናምን ሳይኖር ተጠብቆ ጸዳ ብሎ መኖር ይችላል። እባካችሁ ቀበሌ ላይ ያለ ባለሙያ፣ ወረዳ ላይ ያለ ባለሙያ ብዙ ሀሳብ አለ። እኛ ብቻ ሀሳብ ያለን አትበሉ። በጣም ከፍተኛ ቦታ ላይ ያላችሁ በተለይ ከፋ ተወላጅ ብዙ የተማራችሁ ሰዎች አላችሁ፣ አትቆርቁም። እስቲ የኛ ሀሳብ ወስዳችሁ አናላይዝ ስሩ። ማይጠቅም ከሆነ ጣሉ። ከጠቀመ ለምንድን ነው ለማህበረሰባችን ማንታገለው የምለው በጣም ስለሚሰማኝ ነው። አመሰግናለሁ።